በንዴት ጊዜ የምትናገራቸው ቃላትም ልክ እንደዚህ ምስማሮች በሰዎች ልብ ላይ ጠባሳ ጥለው ያልፋሉ። ደስታ የሚገኘው አዲስ ነገር በመግዛቴ ሳይሆን ያለህን ነገር ዋጋ ማወቅ ስትችልና ለነበረህ ነገር ያለህ አመለካከት ሲቀየር ነው አለው። ገንዘብ ምቾትን ይገዛል እንጂ የውስጥ ሰላምን ሊገዛ አይችልም። ሰላም ጤና ይስጥልን ውድ የማኦ ቲዩብ ቤተሰቦች፣ ይህ ዘወትር ወደ እናንተ ከማኦ መልቲ ሚዲያ ፕሮዳክሽን ጋር በመተባበር የሚቀርብላችሁ የሚቆረስ ሕይወት የተሰኘ ፕሮግራማችን ነው። ዛሬም ደግሞ አዲስ ካነበብነው ላይ ቆርሰን የምናቀርብላችሁ ፕሮግራም አለን። በያላችሁበት ጆሮአችሁን እንድታውሱን በአክብሮት እንጠይቃለን። ላይክ፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። ሰላም። በጣም ግልፍተኛ የሆነና በትንሽ በትልቁ የሚቆጣ አንድ ወጣት ነበር። አባቱም የልጁን ንዴት ስላሳሰበው አንድ ዘዴ ዘየደ። አንድ ከረጢት ሙሉ ምስማሮችን ለልጁ ሰጠውና ከእንግዲህ በኋላ ንዴት ሲሰማ ስሜትህን መቆጣጠር ሲያቅትህ ከጓሮ ባለው የእንጨት አጥር ላይ አንድ ምስማር እየሄድክ ምታ አለው። ልጁ በመጀመሪያ ቀን እንደለመደው በጣም ተቆጥቶ ስለነበር በአጥሩ ላይ 37 ምስማሮችን መታ። ቀጣይ ቀናት ልጁ ምስማር መምታት ጥንካሬን ስለሚጠይቅ ወደ ጓሮ መሄድ ስለሰለቸው ንዴቱን መቆጣጠር መለማመድ ጀመረ። ቀስ በቀስ በአጥሩ ላይ የሚመታቸው የምስማሮቹ ቁጥሮች እየቀነሱ መጡ። በመጨረሻም ልጁ ውሎ አድሮ ሙሉ ቀኑን ሳያቋርጥ ንዴቱን መቆጣጠር ቻለ። ወደ አባቱም በመሄድ ያሳካውን ነገር በደስታ ነገረው። አባትየውም እንዲህ በማለት መለሰለት፣ ጎበዝ የኔ ልጅ፣ አሁን ደግሞ ሳትቆጣ ስትውል ከነዚያ ከመታቸው ምስማሮች መካከል አንድ በአንድ እየነቀል አውጣ አለው። አባትየው እንዳዘዘውም ልጁ አንድ በአንድ ያኔ የመታቸውን ምስማሮችን እየነቀለ ጨረሳቸው። ይህን የልጁን መጨረስ ያየው አባት የልጁን እጅ በመያዝ በጣም ጥሩ ስራ ሰርተሃል፣ ነገር ግን እስኪ አጥሩን ተመልከት። አጥሩ ላይ ያሉት ቀዳዳዎች መቼም አይጠፉ። አጥሩ ድሮ እንደነበረው ሊሆን አይችልም። በንዴት ጊዜ የምትናገራቸው ቃላትም ልክ እንደዚህ ምስማሮች በሰዎች ልብ ላይ ጠባሳ ጥለው ያልፋሉ። በኋላ ላይ ይቅርታ ብትል እንኳን ጠባሳው መኖሩ አይቀርም አለው። እና ከዚህ ላይ የምንረዳው ነገር ንዴት በሰው ልብ ውስጥ የሚፈጥረው ጠባሳ ከምስማር ቀዳዳ በላይ ጥልቅ ነው። ንዴታችን በረድ ሲል ብንጸጸትም የተነገረው ቃል የፈጠረው ስሜት በቀላሉ ሊጠፋ አይችልም። ይህ ወጣት ልጅ ንዴት ሲይዘው እየሄደ ምስማሩን መምታት ስለሰለቸው ንዴቱን ለመቆጣጠር እንደሞከረ ሁሉ እኛም ንዴታችንን ለመቆጣጠር በንቃት መለማመድ ያስፈልገናል። ቁጣ ለጊዜው ስሜትን መተንፈሻ እንጂ የሚተወው ጠባሳ ዘላቂ ነው። ከዚህ ጽሑፍ ላይ የተወሰነ የተረዳችሁት ነገር አለ ብዬ ተስፋ አደርጋለሁ። አንድ ነገር ልጨምርላችሁና የዛሬውን ፕሮግራሜን በዚህ ላጠናቀቅ። ሀብታም የሆነና በገንዘቡ ሁሉንም ነገር መግዛት እንደሚችል የሚያስብ አንድ ሰው ነበረ። ይህ ሰው ብዙ ሀብት ቢኖረውም ደስተኛ አልነበረም። ውስጡም ደስታ አይሰማውም። ታዲያ በቀናት መካከል አንድ ቀን እውነተኛ ደስታን በገንዘብ ለመግዛት ወስኖ አንድ ትልቅ ከረጢት ውስጥ ወርቅና ብር ሞልቶ ጉዞ ጀመረ። በደረሰበትም ቦታ ሁሉ ደስታን የሚሸጥልኝ ወይንም የሚያሳየኝ አለ እያለ እየጠየቀ አሰሳ ጀመረ። በመጨረሻም ሰዎችን በጥበብ የሚያስተምር አንድ ታዋቂ መምህር ዘንድ ደረሰ። ሀብታሙ ሰውዬ ወደ መምህሩ ቀርቦ ከረጢቱን መሬት ላይ አስቀመጠና እንዲህ አላቸው፣ ይህ ከረጢት በከበሩ ማዕድናት የተሞላ ነው። እባክዎ እውነተኛ ደስታን የሚሰጠኝን ምስጢር ይንገሩኝ። ከነገሩኝ በኋላ ይህንን ሁሉ ሀብት እሰጥዎታለሁ በማለት ይጠይቃቸዋል። ይህንን መምህር ይህ ባለሀብት። መምህሩም ምንም ቃል ሳይናገሩ በድንገት የሰውየውን የገንዘብ ከረጢት ነጥቀውት ሮጡ። ሀብታሙ ሰው በድንጋጤ ክው ብሎ ቀረ። ካፍታም ድንጋጤ በኋላ ሌባ ወንበዴ ንብረቴን ሰረቀኝ፣ የሰው ያለ እያለ እየጮኸ መምህሩን ማሳደድ ጀመረ። መምህሩም መንገዱን ጠንቅቆ ስለሚያውቁት ሰውየውን አድክመውት ብዙ ካለፉት በኋላ ተሰወሩ።
ሀብታሙ ሰው ተስፋ ቆርጦ ፀጉሩን እየነጨና እያማረረ መምህሩን ወዳገኛቸው ዛፍ ስር ተመለሰ። እዚያ ሲደርስ ግን መምህሩ በፈገግታ ተቀምጠው የገንዘብ ከረጢቱን መሬት ላይ አስቀምጠው አገኛቸው። ሰውየው ከረጢቱን ሲያይ በከፍተኛ ደስታ ወደ ከረጢቱ ተወርውሮ አቀፈው። በዚህ ጊዜ መምህሩ እንዲህ ሲል ጠየቁት፣ አሁን ምን ይሰማሃል? ሰውየውም በደስታ እየተክነፈነፈ በጣም ደስተኛ ነኝ፣ የጠፋብኝን አግኝቻለሁ፣ ገንዘቤን የላቤን ዋጋ አገኘው አላቸው። መምህሩም አየህ፣ ከረጢቱ ያው ነው፣ በውስጡ ያለው ወርቅም ያው ነው፣ ምንም የጨመረ ነገር የለም። ነገር ግን ቅድም ሸክም የሆነብህ ነገር አሁን ደስታ ሆኖልሃል። ደስታ የሚገኘው አዲስ ነገር በመግዛቴ ሳይሆን ያለህን ነገር ዋጋ ማወቅ ስትችልና ለነበረህ ነገር ያለህ አመለካከት ሲቀየር ነው አለው። እንግዲህ ወዳጆቼ ብዙ ጊዜ ደስታን የምንፈልገው በሌለን ነገር ውስጥ ነው። ነገር ግን እውነተኛ ደስታ ያለው አሁን የያዝነውን ነገር ትርጉም በመረዳት ላይ ነው። የዚህ ባለሀብት ንብረት በአንድ ወቅት ሸክም ነበረ፣ በሌላ ጊዜ ደግሞ የደስታ ምንጭ ሊሆን ቻለ። ልዩነቱ ያለው በንብረቱ ላይ ሳይሆን በእኛ አመለካከት ላይ ነው። ገንዘብ ምቾትን ይገዛል እንጂ የውስጥ ሰላምን ሊገዛ አይችልም። እንግዲህ የተከበራችሁ ውድ የማኦቱ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስል ነበረ። ካለን ነገር ላይ ቆርሰን ወደ እናንተ አካፍለናል። ላይክ፣ ሰብስክራይብ ማድረጋችሁንና እናንተም ከተጠቀማችሁ ለሌሎች ሼር እንድታደርጉ በአክብሮት እንጠይቃለን። በያላችሁበት መልካም ሳምንት